ሰበር መረጃዎች ደርሰውናል። ዶክተር ደብረጽዮን ገብረ ሚካኤልን በተመለከተ የወጣ ሚስጥራዊ መረጃ፣ ጉዳዩን በዝርዝር እንመለከታለን። ስለ ፋኖ የወጣው አነጋጋሪ መረጃ፣ ፋኖ ከሰሞኑ የቀረበለትን የድርድር ጥያቄ በተመለከተ የሰጠው ምላሽ ያልተጠበቀ ሆኗል። ፕሬዝደንቱ የግብፅን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመላክት ነው ተብሏል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ዶክተር ደብረጽዮን ከኤርትራው ጀነራል ትዕዛዝ እየተቀበሉ መሆኑ ተሰማ። የህወሓት ጀነራሎች በዋናነት ሰባት ነጋ ያደራጃቸውና በዘመድ አዝማድ የተሰባሰቡ የጦር መኮንኖች ትዕዛዝ የሚቀበሉት ከኤርትራው ጀነራል ፊሊጶስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በሬ ለመረጃ ምንጫችን ገለጹ። እነዚህ የህወሓት ጀነራሎች ትዕዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ውስጥ ሰናፍ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነም ተጠቅሷል። ኤርትራ በፕሪቶሪያው ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህወሓት ጋር ጽምዶ አሊያም ደግሞ አንድነት በሚል በጋራ እየተንቀሳቀሱ ነው ብለዋል። የታድሶ ብሩ ለሚፈልገው ዓላማ አልዋለም፣ ህወሓት ለጦር መሳሪያ መግዣ አውሎታልም ብለዋል። ጀነራል ታደሰ ወረደን እንደ ሽፋን ነው የሚጠቀሙበት እንጂ አይፈልጉትም። ኤርትራ ታደሰ ወረደ ተወግዶ ህወሓትና ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱን መታገል ነው አላማቸው የሚለው መረጃ በእጅጉ እያነጋገረ ይገኛል። የአማራ ክልል መንግስት በክልሉ ለሁለት ዓመታት ያህል የዘለቀውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን ያስታወቀ ሲሆን የፋኖ አመራሮች በበኩላቸውም የክልሉ መንግስት ለመደራደር ህጋዊ ስልጣንና አቅም እንደሌለው በመግለጽም ማንኛውም ድርድር በቀጥታ ከኢትዮጵያ ፌዴራል መንግስት ጋር መሆን እንዳለበትም አቋም ይዘዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደተናገሩትም በክልሉ ያለው ግጭት በሰው ህይወት በሀብትና በንብረት ላይ ከፍተኛ ውድመት እያደረሰ በመሆኑ ይህንን ለማስቆምና የተጀመሩ የልማት ፕሮጀክቶችን ለማስቀጠል የሰላም ድርድር ጥረቶች ተጠናክረው ቀጥለዋል። ዶክተር መንገሻ አክለውም አመራሩን ከላይ እስከታች በማደራጀት በጸጥታ ኃይሉ ላይ ማሻሻያ በማድረግና ተደጋጋሚ የሰላም ጥሪዎችን በማቅረብም ግጭቱን ለማብረድ እየተሰራ መሆኑን ገልጸዋል። በሌላ በኩል ከፋኖ አመራሮች አንዱ የሆኑት አቶ አስረስ ማረ የሰላም ድርድር ሀሳብ መነሳቱ ተገቢ ቢሆንም አጀንዳው ሊቀርብ የሚገባው በዋና ተፋላሚ ኃይሎች ነው ሲሉም ገልጸዋል። በአማራ ክልል ያለው ትክክለኛው ተፋላሚ ኃይል የፌዴራል መንግስትና ፋኖ ናቸው ያሉት አቶ አስረስ የክልሉ መንግስት መዋቅሮ ከፈረሰና ክልሉ በኮማንድ ፖስት ስርም ከዋለ 2 ዓመታት ያለፈው በመሆኑ ለድርድር የሚያበቃ ስልጣን እንደሌለው ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከፋኖ ጋር እውነተኛ የፖለቲካ ድርድር ለማድረግ ዝግጁ መሆናቸውን በይፋ እስካላስታወቁ ድረስ የድርድር ሀሳቡ ተቀባይነት አይኖረውም ሲሉ አቶ አስረስም አክለዋል። በአማራ ክልል ያለው ግጭት የተቀሰቀሰው የፌዴራል መንግስት የክልሎች ልዩ ኃይል መልሶ የማዋቀር ውሳኔን ተከትሎ እንደሆነ ይታወሳል። ውሳኔውን የተቃወሙ የፋኖ ታጣቂዎችም ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ግጭቱ ከተጀመረበት ጊዜ አንስቶ በክልሉ ሰፊ የሰብአዊና የኢኮኖሚ ቀውስ አስከትሏል። የፌዴራል መንግስትም በክልሉ የአስቸኳይ ጊዜ አዋጅ በመደንገግ አካባቢውን በኮማንድ ፖስት ስር እንዲተዳደር ማድረጉም ይታወሳል። የሁለቱ ወገኖች የቅርብ ጊዜ መግለጫዎችም ለሰላም ድርድር በሩ ክፍት ቢሆንም ተደራዳሪው አካል ማን ነው በሚለው መሰረታዊ ጥያቄ ላይ ከፍተኛ ልዩነት መኖሩን የሚያሳይ ሲሆን ይህም ለሰላም የሚደረገውን ጥረት ውስብስብ እንዲሆንም አድርጎታል። ግብጽ እጇን አጣጥፋ አትመለከትም። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌቱና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድብም ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨውን አብዛኛውን ውሃ የምትጠቀመውና
ወንዙ የህልውና መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻዬን ይቀንሰዋል በማለትም ስትከራከር ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትልም ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃ ፍሰትን እንድትቆጣጠረው በማድረግ የበላይነትን ይሰጣታል በሚል ስጋት ከግንባታው ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነትን ሳያገኝ መቅረቱም ይታወቃል። ከግድቡ ምረቃ ከሳምንታት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማች ያለው ተቃውሞ አዲስ በር የከፈተላትም ሲሆን ለተከሰተው ጎርፍና ለደረሰው ጉዳትም ግዙፉን የኢትዮጵያ ህዳሴ ግድብ ተጠያቂ ማድረጋለች። በኢትዮጵያ በኩል የተቀባይነትን አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ ይችል የነበረን ከባድ ጉዳት አስቀርቷል በማለትም የቀረበውን ክስም አጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምምነት ላይ ለመድረስም ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለም ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ የህዳሴ ግድብን ካስመረቀችው በኋላ የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ነው። ከቀናት በፊት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ በተካሄደ 8ኛው የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉ እርምጃዎችንም ትወስዳለች ሲሉ አስታውቀዋል። ይህ የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገራት ወዳጅ የሆነችው አሜሪካ ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆንም ይችላል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ ያዋለችውን ግድብም አስተዳደርን በተመለከተ ግብጽ ደስተኛ አለመሆኗን ጠቅሰው ይህንን ኃላፊነት የጎደለው ያሉትን ሁኔታ ሀገራቸው እጇን አጣጥፋ አትመለከትም ሲሉም ገልጸዋል። ይህንን ተከትሎ የኢትዮጵያ የውሃና ኤነርጂ ሚኒስቴር በሰጠው ምላሽም የፕሬዝዳንቱ ንግግር ግብጽ የአባይ ወንዝን በበላይነት ለመቆጣጠር ያላት ፍላጎት መገለጫ መሆኑን በመጥቀስም እንዲህ ያለው ንግግርም ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽም ተቃውሞውን ገልጿል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅትም የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ የታላቁ ህዳሴ ግድብን ጉዳይ አንስተው ሀገራቸው ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድም ገልጸውም ነበር። የውጭ ጉዳይ ሚኒስተር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድቡን በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች በማለትም ከመክሰሳቸው በተጨማሪ ኢትዮጵያ የተናጠል እርምጃ በመውሰድ በቀጠናው አደጋ ደቅናለች ሲሉም ገልጸዋል። ይህንን ክስተት ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳዬ በሰጡት ምላሽም ግብጽ ስለ ታላቁ ህዳሴ ግድብ ያደረገችውን ንግግር መሰረት አልባና አሳሳች ነው በማለትም ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚልም የተፋሰሱን ሀገራት አግልላለችም ብለዋል። አህጉራዊና ዓለም አቀፋዊ ተቋማት እንዲሁም ደግሞ ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ከስምምነት እንዲደርሱ እየጠየቁ ባለበት በአሁኑ ጊዜ በግብጽ በኩል ግን ሌሎች አማራጮችን ለመፈለግ አዝማሚያ እንዳለ የሚያመላክቱ ንግግሮችም እየተሰሙ ይገኛሉ። ፕሬዝዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመላክት ሆኗል። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸው ንግግሮችን እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስም ተቋሟንም አሰምታለች። የኢትዮጵያ ውሃና ኤነርጂ ሚኒስቴር እንዳለውም ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችው ዘመቻን አጠናክራ ቀጥላለች በማለትም ገልጾታል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።